የኢትዮጵያ መንግስት ለምን ዝም አለ? ግልጽ ሊደረግልን ይገባል። ሌላው ጋር ያገባናል፣ ልክ ነሽ። በሌላው ህይወት አያገባንም። እነዚህ ሁለት ሰዎች ግን ይመለከተናል፣ ያገባናል። እውነቴን ነው፣ ቁም ነገር ነው። ግን ጨዋታውን አርሰናል 1-0 እንዲያሸንፍ ጸልያለሁ። ዛሬ ጀምሮ አንተን በፓስተርነት ስም መቀበል በጣም ነው የሚያስቸግረኝ። እህቴ ሁሌም ዱባይ መሄድ አለበት ላይ ነበርና አንድ ዩቲዩበር ጠርቶት በአደባባይ ሲደበድበው የነበረው ጋዜጠኛ ማለት ነው። ለጋዜጠኛ ሶፎንያስ እንጸልያለን። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም። ምንም መቋቋም አልቻልኩም። የሚላክልኝ ነገር ምን ይሁን ብለሽ አመጣሽ? ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? በዚህ ቪዲዮ በአዶናይና ጃኒ መካከል መንግስት ጣልቃ ይግባ እያሉ ነው። እነሱ እንደዚህ ተመችቷቸዋል፣ እኛን ያስጨንቃሉ። የነብዩ ትንቢት ስለ ትላንቱ የአርሰናል ጨዋታ አስገራሚ ነገር ትሰማላችሁ። በሶስተኛ ደረጃ ደግሞ የበርካቶችን ልብ የነካው ስለ ጋዜጠኛ ሶፎንያስ የተለያዩ ሰዎች የተለያየ ሀሳብ እየሰጡ ነው። በርካቶች እንግዲህ እያዘኑ ነው፣ የራሳቸውን ሀሳብ እያጋሩ ነው። ይህንን ለእናንተ ማጋራቸው ይሆናል። በተያያዘ አዶናይም ዱባይ ነው ያለው። በዛሬው ዕለት ማታ አዲስ ነገር ጠብቁ ብሏል። ምናልባት በርካቶች በጉጉት ሲጠብቁት የነበረው የቀለበት ፕሮግራም ነው ሊሆን የሚችለው። ከአንድ ሰዓት በኋላ ጠብቁ እሺ፣ አዲስ ኮንተንት ይመጣል። እወዳችኋለሁ። ቤተሰብ ያልሆናችሁ ግን ለማስታወስ ያክል ውድ ቤተሰቦቼ አዳዲስ ፋሚሊ ከሆናችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ ላይክ ማድረግ እንዳይረሳ። አዳዲስና ወቅታዊ የሚያዝናኑ ቪዲዮዎች ለእናንተ ሁሉ ጊዜ ይደርሳችኋል። ቀጥታ ወደ ቪዲዮአችን። የኢትዮጵያ መንግስት ለምን ዝም አለ? ጥያቄ እሱ ነው። ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደላከ አላየሽም? ጣት ላኩብኝ ጋይሳ ተውኝ። እሺ ትንጫላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡ። የእውነቱ ማለት ነው የእውነቱ የሚያውቅ ካላስገቢ አይደለም። ለአዶናይ ደብዳቤ ልክለት አልመለሰም። ማንም ይመለስ። ለሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማንም ይመለሰልኝ የለም። አዶናይና ጃኒ ስቶሪያቸው ላይ ተለያይተና ብለው ከፖስቱ በኋላ እያለቀሱ የታዩ ሰዎች ነበሩ። አሁን ደግሞ መንግስት ጣልቃ ይግባበት እያሉ ነገር ግን ቀስ እያለ ሲገባኝ ፕራንክ የመሆን ቻንሱ በጣም ከፍተኛ ነውና ደግሞ ሰውናችሁና የማይለመድ ነገርም የለም። ግን ስቲል ሰዎች ምን ያህል ልባቸው እንደተነካ የሚያሳይ ነው። እህቶች ብቻ አይደሉም ወንድሞች ራሱ ሳይቀር ይሄ ነገር ግልጽ ማድረግ አለባቸው። እኔ ደጋግሜ እንደነገርኳችሁ ሰዎች ይታዘቧቸዋል። ይሄን ነገር የሚያደርጉ ከሆነ ግልጽ ሊደረግልን ይገባል። ሌላው ጋር ያገባናል፣ ልክ ነሽ። በሌላው ህይወት አያገባንም። እነዚህ ሁለት ሰዎች ግን ይመለከተናል፣ ያገባናል። እውነቴን ነው፣ ቁም ነገር ነው። ግልጽ ቁጭ አድርገው ላይ ገብተው ኧረ በለም ግዴታቸው ነው። በዚህ ቀን እውነቴን ነው የምልሽ ከተለያዩ በዚህ ምክንያት ተለያይተናል እንጂ እንደዚህ በጽሁፍ አይደለም። ሲገናኙ እኮ በዚህ ነው የተገናኘ ነው። እንደዚህ ነው የተዋወቀው። በመሀል ላይ የተፈጠረው ነገር ደግሞ ስንት ታቦት ሄደን ተስለናል እኮ ስታዝና አብረናት አዝነናል። አብረናት ቆዝበናል እኮ ብዙ ነገር እኮ አብረን ነበርን። ፔኑ እኮ እሷ ጋር ብቻ አልነበረም፣ ሁላችንም ጋር ነበረ ፔኑ። ባየናት ቁጥር እኮ ደስ እያለ ነበረ እንትን የምንለው እንኳን መጣች። እኔ ቤት ስትመጣ እንደዚህ ደስ አይለኝም፣ እሷ ስትመጣ ደስ የሚለኝ የነበረው። እሺ ነገሩ ፕራንክ ሆኖ ማለት ነው። ፕራንክ ሆኖ የሆነ እኔም አንተም ፎርፎርም ቢራቢሮ ፋሚሊ የምንጠብቀው ነገር አለ። ያ ነገር ቢሆንስ? ያ አልኩሽ ዲስአፖይንት የሆንኩበት ነገር እንዳለው ነው። አውል ቢ ሄፒ። እሺ ያ ደስተኛ ያደርገኛል። ግን ለወደፊቱ ደግሞ እንደዚህ አይነት የልጅ ነገር እንዳያደርግብን ደግሞ ይመከራል፣ ይነገረዋል። በዱባይን በተማሳይ አዶናይ እንደዚህ አይነት ጊዜ እያሳለፈ ነው የሚገኘው። ዱባይ እንዴት ነው ደስ የምትለው ነው የምላችሁ። እኔ ራሱ ደስ ብላኛለች፣ እሱም ደስ ይላል። ዱባይ ከዚህ ቀደም ራሱ እህቴ እንድታይ ምናምን ስትለኝ ነበር ብሏልና እውነትም እንደሚናገረው እጅግ በጣም ደስ የምትል ከተማ ነች። እህቴ ሁሌም ዱባይ መሄድ አለበት ላይ ነበርና ለምንድን ነው ዱባይ እንደዚህ የምታካብደው ምናምን እል ነበረ። ግን ዱባይ በጣም ነው የምታምረው። በቃ ላይ የሆነ ስሜት አላት፣ ደስ የሚል ስሜት በጣም። ይሄ ብቻ ይበቃቸዋል ለመደሰት። ዌልካም ቱ ቻይና ታውን ዱባይ ሞል ውስጥ በስመ አብ ወመንፈስ ቅዱስ አሳያቸው። ቡም
ከዚሁ ጋር ዛሬ ምሽት 1 ሰዓት ላይ ፕሮግራም አለ ብሏል አዶናይ። ላስደምጣችሁ። ከአንድ ሰዓት በኋላ ጠብቁ እሺ። አዲስ ኮንተንት ይመጣል። እወዳችኋለሁ። ላቭ ዩ ሶ ማች። የአርሰናል ደጋፊዎች አላችሁስ? እስኪ እጆቻችሁን ከፍ አድርጋችሁ አሳዩ። የአርሰናል ደጋፊዎች ቢኮዝ አየው ከዛ አርሰናል ሲጨፍር አየው። ፓስተር ሚራክል ተካ ከዛሬ ጀምሮ አንተን በፓስተርነት ስም መቀበል በጣም ነው የሚያስቸግረኝ። አይ አርሰናል እኮ ተሸነፈ ያሸንፋል ብለህ ምን አይነት ትንቢት ነው የምትነበየው? እኔ አንድ ነገር ያልገባኝ ነገር ወንጌል ኳስ ነው ወይ ወንጌል ገብቶ ስለዚህ ገንዘብ እንደዚህ ይደረግልሃል ወይ ነው ወይ ነው? እኔ ምንም እየገባኝ ነገር የለም። ጠያቂ ነው እንጂ ይሄ ትውልድ መጠየቅ የለበትም። ይሄ ትውልድ በቃ አሁን 21ኛው ክፍለ ዘመን ላይ ሆነን እንደዚህ ሆንልሃል፣ እንደዚህ ይገባልሃል፣ እንደዚህ ያሸንፍልሃል ወቅታዊ ይሁንና የሰው ልብ ከወንጌል ከሃይማኖት አስተምሮ ወጥቶ የራሱን የወጣቱን ወቅታዊ ነገርን በማየት ብቻ የሰውን ሳይኮሎጂ በመረዳት እንደዚህ አደርግልሃለሁ ይሄ ግምታዊ ነገር ቢሳካ እንኳን አሁን ይሄ እዛት ፌር እዛት የሃይማኖት አስተምሮ ነው። የሰውን ሃይማኖት አከብራለሁኝ የሃይማኖት አስተምሮ በስርዓት ነው የምከተለው። እኔ እንደዚህ አይነት አስተምሮ ግን አልቀበልም። ምን ታዘባችሁ? ኮሜንት ላስተባችሁ ነገር። እዚህ በምስሉ ላይ የምትመለከቱት ወንድማችን ጋዜጠኛ ሶፎንያስ ነው። ሁላችሁም ታውቁታላችሁ። እንደምታስታውሱት ከወራቶች በፊት ናዝሬት አዳማ ከተማ ላይ አንድ ዩቲዩበር ጠርቶት በአደባባይ ሲደበድበው የነበረው ጋዜጠኛ ማለት ነው። አሁን ደግሞ ልክ እንደምታዩት እንደዚህ ሆኖ ሰውነቱ ርቆት ባዳ ሆኖበት ሰውነቱ እንደምትመለከቱት እንግዲህ በአጽም ቀርቷል። በጣም ነው የሚያሳዝነው። እውነት ልቤን የተሰበረው በማየው ቪዲዮ ፎቶዎች ምናምን ነገር አይስበር ታውቃላችሁ። ግን እኛ ግን ሰው ብቻ ሳይሆን ወዳጅ ዘመድ ቤተሰብ ምናምን ጓደኛ ብቻ ሳይሆን ለካ የገዛ ስጋችን ይሄ ስጋችን ራሱ ባዳ ነው ለካ ይሸሸናል። ለካ ያጣን ጊዜ የደከመን ጊዜ የታመመን ጊዜ ጥሎን ነው የሚሄደው እሱ። በጣም ነው የሚያሳዝነው። እና የገዛ ስጋችን ራሱ ባዳ ነው በቃ ከሰውነት ተራ ያወጣናል። ለብሰን ስንታይ ስቀን ስንጫወት ምናምን ሰው እንመስላለን። ልክ እንደዚህ የታመመን ጊዜ ግን የገዛ ስጋችን ባዳ ይሆንብንና አጽም ያስቀረናል። በጣም ነው የሚያሳዝነው። አይስወርድ ጋር እና ሁላችንም በተቻለን አቅም ይሄን ልጅ እናግዘውና ወደ ቀድሞን መልሰው። እውነት የጋዜጠኛ ሶፎንያስ ጉዳይ በርካቶችን እያነጋገረ ይገኛል። ከ6 ወር በፊት እንግዲህ ፍሬዘር የሚባለው ልጅ አልሆነ ከኢትዮጵያ ባህል ያፈነገጠ ተግባር ሊገባ ነው ብሎ ዩቲዩብ ሰራበት። ከዛም በኋላ ልጁ ከስራው ተፈናቅሎ ያልሆነ ነገር ሆኖ ሰውነቱም እንዳያችሁት ነው። የኢትዮጵያ ሕዝብ ይፈርድባቸዋል። ያኔ ድንጋይ ሲወረውር ነበር አብሮ ይሄ እንደዚህ ከኢትዮጵያ ባህል ያፈነገጠ ምናምን ነገር ሲል ነበረ። ልጁም በወቅቱ ታስሮ ነበር የፍሬዘር የሚባለው። አሁን ደግሞ ይሄው ፊዚካሉ የሶፎንያስ ሰውነቱ ከሰውነት ወጥቶ ምን ያህል ሰውነታችን ባዳችን እንደሆነ አሁን በርካቶች ወደዛኛው ልጅ ወደ ፍሬዘር ድንጋያቸውን ይወረውሩበት ነው የሚገኘው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማውራው። የሕግ ሰዎች በሕግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው እጸልይለታለሁ፣ ዲመኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። ሰው የዘራውን ነው የሚያጭደው የሚባለውም ለዛ ነው። አሁን እንድታሰር ሁሉ ተጠያቂ በሕግ እንዲሆን ሁሉ በርካቶች እየተወቱ ነው የሚገኙት። እኔ ግን አንድ ነገር ያሳዘነኝ ምን እንደው ታውቃላችሁ? ያን መጀመሪያ ላይ እየሰራበት አንሶ አሁን በቅርብ ከገዳም እንደወጣ ወደውኑ ለሱ ስልክ ይደውልለታል። ያንን ጀለስ ሪከርድ ያደርግና ሰብአዊነት የማይሰማው እኔ ያልተማረ ብሎ ሰውን እኔ መሳደብ እንሰልት ማድረግ ደስ አይለኝም። ሪከርድ አድርጎ ለራሱ ዩቲዩብ ላይ ያኔ ታስሮ እንኳን አይማርም እንደ ፍሬዘር የሚባለው ልጅ። ምን ታዘባችሁ? እስኪ ሀሳባችሁን ኮሜንት ላይ
ለጋዜጠኛ ሶፎንያስ እንጸልያለን። በእውነት አሽዋካሽት ያምላካችን መንትየዋ ትማር፣ ትፈውስ፣ ትድረስልህ፣ ትዳብስ፣ ትነካካ። በእውነት ትመልከት፣ ፈውሱን ምሕረቱን ታብዛል። በአንተ ላይ ትሁን። በእውነት ይቅር ትበል። ኃጢአት ሁላችንም ኃጢአተኛ ነን፣ ይቅር ትበል። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየነው ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህጻናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም 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 ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስቦ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሀሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማረ። ለማንኛውም ለሰዓት ያዘጋጀሁላችሁ አጠራርች ቪዲዮዎችን ተመስል ነበረ። እጅግ አድርጌ በጣም ነው የምወዳቸው። በሌላ ትኩስ ቪዲዮ እስከምንገናኝ ቻው።